አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር መጥቻለሁኝ። ስለ ቤት ሰርፕራይዝ ይዤላችሁ ነው የመጣሁት። ላይክ፣ ሼር፣ ሰብስክራይብ አይረሳ። እንግዲህ ሰሞኑን በአማራ ክልል የወጣ አዲስ ህግ አለ ማለት ነው። ስለ መሬት ምን ተባለ? እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ ማድረግ አብራችሁን ቆዩ። በትንታኔ ልነግራችሁ ነው እና ብቻ እኔ ይሄንን ሮሮ ስሰማ ማለት ነው ይሄንን ሰርፕራይዝ ስሰማ ያው ተሰምቶኛል ማለት ነው። ምናልባት ቤት ባትፈርስ ህጋዊ ትሆንልኝ ነበር ብዬ በጣም ደስ ብሎኝ ነበረ ማለት ነው። ግን ያላህ የፈቀደው ሆነ። ነገር ግን ህገወጥ መሬት ላላችሁ ሰዎች ትልቅ ደስታ ይሰማችሁ፣ ደስ ይበላችሁ ብዬ ነው ሰርፕራይዝ ማድረጋችሁ። ሰምታችሁትም ሊሆን ይችላል እና እርሻ መሬት የገዙ እንደዚሁም ደግሞ ህገወጥ መሬት የተጋዙ እንደዚሁም ደግሞ በስጦታ መልክ ማዞር እንደሚቻል መሬት ያኔ ስም ማለት ነው። ስም በስጦታ መሬት ያ ሰውዬ ለከሊ አባባሉ በስጦታ መልክ ሰጥቻለሁ ብሎ መስጠት እንደሚችል ብዙ ነገር በቃ እየተወራ ሰማሁኝና በጣም ነው ደስ ያለኝ ማለት ነው ከምላችሁ በላይና የእናንተ ደስታ የኔ ደስታ ነውና ብዙ እህቶቼ ምርጥ ቤት ሰርቼ ነበር፣ ህገወጥ ነው እንደዚህ ሰርቼ ነበር፣ ምን ሊበቃኝ ነው ምናምን እያላችሁ በጭንቀት የተዋጣችሁ እህቶቼ ነበራችሁና እንኳን ደስ ያላችሁ። ስም ለማዛዛር ራሱ በቀላሉ በስጦታ መልክ ያ ሰውዬ እንዲያዞርላችሁ መጠየቅ ትችላላችሁ ማለት ነውና ስሙን ሂዶ ፍርድ ቤት ሊያዞርላችሁ በእናንተ ስም ሊያደርግላችሁ ያን መሬት ይችላል ማለት ነው። እናም ደግሞ በቃ የትም ቦታ የሰራችሁ ቤት ያለበት ቦታ ማለት ነው። ያኔ ቦታው በአፈሩ ብቻ ሳይሆን ቤቱን ሰርታችሁ እስከሆነ ህገ ወጥም ቢሆን ሊጠበቅላችሁ ያው ህግ ወጥቷልና ወደፊት ተግባራዊ ይሆናል ማለት ነው። ወደፊት ተግባራዊ ሲሆን እና ምላችኋለሁኝ ወሬን ስልክ ተደውሎ አቋርጦኝ ነው ማለት ነው እና በጣም ደስ የሚል ነገር ነው። ስለዚህ ያ ቤት የሰራችሁበት ቦታ ይከበርላችኋል ማለት ነው። ህጋዊ ይሆናል ቤታችሁ አይፈርስም ካሁን በኋላ ማለት ነው። እና እኛ ቤት የፈረሰብን እንግዲህ ምን ነው አሁን ደርሶ ሊበነበር ይሄ ህግ እንደዚህ ሊጸድቅ አመቱ የኔ ቤት ከፈረሰና ያው ውስጤንም ቢከፋኝም የብዙ እህቶቼ ቤት ስለሚድንላችሁ በጣም ነው ደስ ያለኝ። በጣም ደስ ይብሎኛል እህቶቼ፣ እንኳን ደስ ያላችሁ። ገንዘባችሁን ጠበቅ አድርጋችሁ ያዙ። ቤት የሰራችሁ ልጆች በቃ ቤታችሁን ጨርሱ። ተስፋ አላችሁ ማለት ነው። ይሄ ራሱ ትልቅ ተስፋ ነው። ቤቴን እንትልል ነበር፣ ግርፍ ላደርግ ነበር፣ ወይንም የሆነ ነገር ላደርግ ነበር፣ ህገ ወጥ ስለሆነ ፈራሁ ምናምን እያላችሁ ስትጨነቁ የነበራችሁ ሁላችሁም እህቶቼ አሁን ማሰራት ትችላላችሁ ማለት ነው። ህጉን ደግሞ ገብታችሁ ማየት እና መገንዘብ ትችላላችሁ ማለት ነው። ያንን እምላችሁ ለምን መሰላችሁ? ግራ እንዳይገባችሁና ቤታችሁን ጨርሳችሁ ወደ ሀገራችሁ ለመግባት እንደዚሁም ደግሞ እንጨት ገዝተን ነበር፣ ቆርቆሮ ገዝተን ነበር፣ ህገ ወጥ ስለሆነ ፈራን ለመስራት ምናምን እያላችሁ ሰፈሩ የነበራችሁ ቤታችሁ ብታቆሙ እስካሁኑ እንደውም የተሻለ ነው። ባዶ ቦታ አታስቀምጡ፣ ቤታችሁን ስሩ ማለት ነው። ለበለጠ መረጃ ገብታችሁ አንዳንድ መረጃዎች ስለ አካባቢያችሁ ስለ ሀገራችሁ የሚወጣውን ህግ በደንብ ማየት ጥሩ ነው ማለት ነው። ምክንያቱም ይጠቅማል አንዳንድ ጊዜ እና አሁን እኔ በዚህ በአማራ ክልል በእኛ ክልል ውስጥ የጸደቀው ስለ መሬት ህግ ደስ ብሎኛል። ብዙ እህቶቼ ስለሚድንላቸው ያው እኛ የከሰርነው ከስረናል። ሆኖም ግን አላህ የፈቀደው ፈቅዷልና እቺ ቤታችን ደግሞ ነጻ ትሆንልናለች ማለት ነው። ያ ስላችሁ ያው የራስ ቦታ ነች ቢሆንም ያው ትጸድቃለች ማለት ነው። ገባችሁ? ህገ ወጥ ነው ስላችሁ ካርታ የለውም የኔም ማለት ነው። ይሄ ቤት ለምሳሌ ይሄ ቤት ሂድንልኛል ማለት ነው እና መንገድ እኮ ቢኖረው ታይታችሁን ሊመታ ይችላል ወይም በሌላ ቦታ ሊመታ ይችላል። ቤቴ ትጠበቅልኛለች እና ይሄ ለራሱ አንድ ተስፋ ነው። እኔ በቀደም እያወራኋችሁ ነበረ ይሄ ቦታዬ ህገ ወጥ ነው ምናምን እያልኩኝ እያወራኋችሁ ነበር እና ያው እኔም የደስታው ተካፋይ ነኝ። በአንዱ ቢሆን በአንዱ አላህ ይክሳልና የተሻለ ነገር አለው ማለት ነው። ስለዚህ እናንተም ታም በኋላ መስራት የምፈልጉ ስሩ፣ ጠንክሩ እላለሁኝ ሀባይቦቼ። ሌላ ቪዲዮ አለ ተከታተሉ ኢንሻአላህ። ሰሞኑን የምለቃቸው ቪዲዮዎች ስለ ሰርግ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎን ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ።
Ini